በርዶኝ ነው እና ከብርድ ሳሪ ውስጥ ገብተሽብኝ ምንም ያህል ብደርም ሊሞቅልኝ አይችልም። ይሄኛው ብርድ በልብስ የሚሸወድ አይደለም። እንዴ ይሄ ደግሞ ምን ማለት ነው? ታዩ በቃ ይልቅ ግን አንቺ ደህና ነሽ? አሁን ነው እየገባሽ ያለሽው? አሁን ነው የመጣሁት። ሉሊትን እኮ ስጠይቃት አንቺ እንደገባሽና ናታን እንዳልገባ ነገረችኝ። እስካሁን አልመጣም? ቆይ ለምን? እስከ ዛሬ እኮ እንደዚህ አምሽቶ እንኳን አያውቅም። እኔ እንጃ። እስከ እጅ ደውለት ከኔ ይልቅ አንቺ ደውለት ይሻላል። ቆይ እስኪ እየጠራ ነው። አነሳው። ሄሎ ወንድሜ እንዴት አመሸ? ምንድነው እሱ ደግሞ እስካሁን አልመጣህም? የሆንከው ነገር አለ እንዴ? እርግጠኛ ነህ ምንም አልሆንክም? ማለት እናት መጣ ግን ቢሮ ውስጥ ብቻህን? እሺ በቃ አንተ እንደፈለክ። አረ ወንድሜ ደህና ነኝ፣ ምንም አታስብ። ድምጼ ደግሞ ተኝቼ ስለነበር ነው፣ ለዛ ነው። እሺ በቃ ደህና ደር። እሺ እኔም እወድሃለሁ። ለአንተም መልካም አዳር ይሁንልክ። እሺ ዛሬ ቢሮ ነው የሚያድረው። ነገ የሚያስረክበው አስቸኳይ ስራ አለበት። አረ እሱ ብቻ ብለት ነቅቼበታል። ከዛች ከሚጀነጅና ሴት ጋር ሊያድር ብሎ ነው። ምን? ሌላ ሴት? እንደዚህማ በፍጹም ሊሆን አይችልም። እንዴ አረ እዚህ ተረጋጊ። እኔ እንኳን እኮ እንዳንቺ እኮ አልሆንኩም። እንዴ ቆይ ደግሞ ወንድምሽ ቆሞ እንዲቀር ነው የምትፈልጊው? አይ እሱ ከኤፍራታ ውጪ በፍጹም ሌላ ሴት ማፍቀር አይችልም። እንዴ ቆይ አልበዛም እንዴ? እሷም እኮ ሰው ናት። ለምንድን ነው ሁላ ስቃይ የሚደርስባት? ደህና ነሽ? አይደለሁም፣ በፍጹም ደህና አይደለሁም። መቼም ልሆን አልችልም። ወንድሜ ሌላ ሴት ማፍቀር አይችልም። እኔ እንዲሁም በፍጹም አልፈቅድም። በፍጹም ወንድሜ የኤፍራታና የኤፍራታ ብቻ ነው። ሲዬ በቃ ተረጋጊ። ተረጋጊ በቃ። ምናልባት እኮ እኔ ተሳስቼ ሊሆን ይችላል። እሱ እንዳለውም እኮ ቢሮ ስራ በዝቶበት አምሽቶ ሊሆን ይችላል። እንደዛ ሊሆን ነው የሚሻለው። አቤል ለማን የሚሰራ ይመስላችኋል? ጭራሽ ባስ ብሎ ኤፍራታና ያፌት የሚኖሩበት ቤት ውስጥ ካልኖርኩኝ ሞቼ ይገኛለሁ እያላት ነው። ኤፍራታ ቤት ውስጥ ስትመለስ ተደብቆ ገብቶ ሲያስደነግጣት አይተናል። ከዛም በኋላ እንዴት ልትገባ ቻልክ ብላ ብትጠይቅም ግን እሱ ቁልፍ እንደወሰደና ከፍቶ እንደገባ ነው ሲነግራት የነበረው። ታዲያ ኤፍራታን አሁን ላይ ያስፈራራት ነው ያለው። አንቺ እዚህ ቤት ውስጥ እንድኖር ያፌትን መጠየቅ አለብሽ፣ ዋፌት እንዲፈቅድልኝ ታደርጊያለሽ፣ እንደምንም ብለሽ ስለሱ አይመለከተኝም፣ እንዴት አድርገሽ እንደምታስፈቅጂ ብሏታል ማለት ነው። አሁን ላይ ኤፍራታም ይህ ነገር ጨንቋታል። ምን አስቦ ነው ይህንን ነገር እያደረገ ያለው ብላለች። ከዚህ በፊት እንግዲህ እንዳየነው ጽዮን አሁን ላይ አቤል በናታን ቪዲዮ እንዳስፈራራ ስትነግራት ምን ማድረግ አለብኝ ብላ እብድ ብላ ነበር። ከዛ በኋላ ነው ጽዮን አረጋግታ ተስፋ እንዳትቆርጪ፣ እስከዛሬ ድረስ የታገርሽለት ነገር ገደል ሊገባ አይችልም፣ አብረን ተወያይተን የሚሆነውን እናደርጋለን ብላ አረጋግታ ወደ ቤት ተመልሳ ነበር። ታዲያ ኤፍራታ ወደ ቤት ከተመለሰች በኋላ እሷ ያልጠበቀችው ነገር ነበር ያጋጠማት። እስከዛሬ ድረስ ቁልፍ የለውም እንዴት ሊገባ ቻለ ብላ እስክትደነግጥ ድረስ ማለት ነው። ከዛም በኋላ እንግዲህ እኔ ያላቅም ብቻ ያፌትን አስፈቅጅና እኔ እዚህ ቤት ውስጥ መኖር አለብኝ ብሏታል። እንዴትስ አድርጋ ይሆን ያፌትን የምታሳምነው? አስተያየታችሁን ኮመንት ላይ አስቀምጡልኝ ቤተሰብ። አሁን ላይ አቤል በጣም ጨካኝ ሰው ሆኗል። ከያፌት የበለጠ አቤል በጣም ጨካኝ እንደሆነ ጽዮንም ላይ ኤፍራታ ስትናገር ነበር። ታዲያ ይህንንም ነገር እቤት ከገባችሁ በኋላ እሷ ያልጠበቀችው ነገር እቤት ውስጥ ተደብቆ እሷን አስደንግጧል ስለነበር አላመነችም። ኤፍራታም በጣም ደንግጣለች። አሁን እሱን እንዴት አድርጌ ነው ይህንን ነገር ማድረግ የምችለው? እሱን ነገር ካላደረግኩኝ ደግሞ አሳልፎ ናታንን ለህግ ይሰጣል ብላ ፈርታለች ማለት ነው ኤፍራታ እስከ ዛሬ ድረስ የለፋችለት መስዋዕት የከፈለችለት ፍቅር ገደል መግባት የለበትም። እስከ ዛሬ ድረስ የሰራውትን ነገር እስከ መጨረሻው እታገላለሁ ብላ ተነስታ ነበር። አሁንም እንግዲህ ወደ ቤት ስትመለስ አዲስ ፈተና ገጥሟታል። ይህንንስ ፈተና የምትወጣ ይመስላችኋል ወይ? እንዴትስ ነው ይህንን ፈተና ልትወጣው የምትችለው? ያፌትንስ በምን መልኩ ነው
ያንተ የአክስት ልጅ እዚህ መኖር አለበት ብላ የምትናገረው? ከተናገረችስ በኋላ ያፌት ይህንን ነገር የሚቀበል ይመስላችኋል? እንዴትስ ሊኖር ይችላል አቤል እሱ ቤት? ምክንያቱም ከዚህ በፊት እንዴት ቢንያምን አገትክ፣ ሌላ ጊዜ እናወራለን ብሎ ጊዜ ሰጥቶት ነበረ ቢንያምን ብቻ አስለቅቆ የወጣው። ምክንያቱም የሚያስተካክለው ስለ ራሱ ስለነበር። አሁን ላይ ደግሞ ያፌት ፈተናዎች ተደራርበውበታል። ምክንያቱም ናታን አሁን ላይ እሱ ሊበቀል እንደሚፈልግ ነው እያሰበ ያለው። እናም ደግሞ ኤፍራታ የሆነ ነገር እንዳቀደች እየተጠራጠረ ነው ያለው። ታዲያ በዚህ መሀል ኤፍራታ አሁን ላይ የአክስት ልጅ እዚህ ቤት መኖር ይፈልጋል፣ እዚህ እንዲኖር እፈልጋለሁ ብላ ብታስፈቅድ እንኳን ያፌት እሺ የሚል ይመስላችኋል? አስተያየታችሁን አሁንም በድጋሚ ኮመንት ላይ አስቀምጡልኝ። አሁን እንግዲህ የናታን ጉዳይ ነው። ናታን አሁን ላይ ውጪ ላይ ነው ማደርን የጀመረው። ሆቴል ይዛለታለች የዲያራ እናት፣ እዛ ነው የሚኖረው። እየዋሸ ነው አሁን ስራውን እየሰራ ያለው። ቢሮን ያደርኩት ብሎ ለጽዮን ተናግሯል። ታዲያ ቤዛ ተጠራጥራለች። ሞኝህን ፈልግ፣ አሁን አዲሱን ፍቅረኛ እየተጀናጀነ ነው የሚሆነው ብላ ለጽዮን ስትናገር፣ ጽዮን ደግሞ ይሄ ሊሆን አይችልም፣ ከኤፍራታ ውጪ እሱ ሌላ ፍቅረኛ የለውም፣ ካሁን በኋላ ከሷ ውጪ ህይወት የለውም እሱ፣ ይሄ ሊሆን አይችልም ብላ እያለቀሰች ነው። እኔ ደህና አይደለውም ብላታለች ለቤዛ ማለት ነው። ጽዮንስ በዚህ ልክ ናታንና ኤፍራታ እንዳይለያዩ ትፈልጋለች። ምክንያቱም ሁሉንም ምስጢር ስለምታውቅ። ቤዛ ግን ሁሉንም ነገር አታውቅም። ግን ደግሞ አሁን ላይ ዲያራ እንደተዋወቀና እቺ ዲያራ ማን እንደሆነች አታውቅም። ግን ደግሞ አንድ ሴት ልጅን እያወራ እንዳለ እሷ ብቻ ናት የምታውቀው፣ ጽዮን አታውቅም። ይህ ነገር ሊሆን አይችልም፣ ኤፍራታ የእሱ ብቻ ናት፣ እሱም ደግሞ የኤፍራታ ብቻ ነው ብላ ነው የምታምነው። እናም ደግሞ ሌላ ፍቅረኛ እንዲዝ ሌላ ህይወት እንዲጀምር አትፈልግም ጽዮን በዚህ ልክ ለወንድሟ። ከዛም በኋላ ቤዛ እንግዲህ አሁን ላይ አንቺ መረጋጋት አለብሽ፣ እሺ በቃ እኔ ምናልባት ተሳስቼ ሊሆን ይችላል ብላታለች። እንድትጠራጠር ነው ግን ያደረገቻት። ምክንያቱም ቢሮ እንዳላደረ አውቃለች ቤዛ። ጽዮን ደግሞ እንደዛ ስትላት አሁን ላይ ሌላ ሴት ይዞ አድሮ ይሆን እንዴ የሚል ጥርጣሬ አድሮባት ነው እንደዛ ስትጨነቅ የነበረችው። ምክንያቱም እስከ ዛሬ ድረስ ኤፍራታ ለናታን ስትል ነው ይህንን ሁሉ ፈተና ውስጥ ገብታ አሁንም ደግሞ ሌላ ፈተና የተጨመረባት፣ ህይወቷ ሲኦል ያደረገባት አሁንም ደግሞ ቀጥሏል ማለት ነው። ያፌትና የያፌት የአክስቱ ልጅ አሁንም በህይወቷ ፈተና እያስከፈሏት ነው ያሉት። እስከ ዛሬ ድረስ ስለፋለት የነበረውን ደግሞ አሁን ላይ አቤል እያበላሸብኝ ነው ያለው ብላለች። እዛ ቤት ውስጥ ደግሞ አሁን ላይ እኖራለሁ ካለ ምን አይነት ፈተና እንደሚገጥማት አይታወቅም። እንግዲህ ናታን አሁን ላይ ለደህንነቱ ሲባል ነው ሆቴል ማደር የጀመረው። ይህንን ነገር ደግሞ የሚያውቀው እሱና የዲያራ እናት ብቻ ናት። የዲያራ እናት ደግሞ ናታን ከዲያራ ጋር እንዲገናኝ በፍጹም አትፈልግም። ይህንን ነገር ካደረክ ደግሞ ልጄን እንድታገባ አስገድድሃለሁ ብለዋለች። ስለዚህ እሷን ማግኘት አይፈልግም። ይህ አጋጣሚ ደግሞ ለኤፍራታ ጥሩ ነው ብዬ አስባለሁ እንደ ተመልካችኛ። እንግዲህ አሁን ላይ ሌላኛው ነገርና ትልቁ ነገር ቢኒያም ተስፋ አልቆረጠም። ግን ደግሞ ቤተ ክርስቲያን ሄዶ ስለ ራሱ ህይወት እየጸለየ ነበር። ታዲያ አሁን ላይ አብረን ቤት ሰርተን እንኖራለን ብለው የተመካከሩትን እንዳፈረሰችበት ነው እየተናገረ የነበረው። ታዲያ ከስር መሰረቱ ህይወታችንን ጥሩ እናደርጋለን ብለሽ ስታስብ የነበረው አሁን ላይ ደግሞ ከስር መሰረቱ እያጠፋሽ ነው እኮ ያለሹ ብሏታል ማለት ነው። ጽዮንና ቢኒያም አሁን ላይ ከባድ ሁኔታ ውስጥ ቢሆኑም ግን ደግሞ ለሱ ብላ መስዋዕት እየከፈለች መሆኑ ባወቀ ሰዓት ምን አይነት ውሳኔ እንደሚወስን ቢኒያም የምናየው ይሆናል። እንግዲህ አሁን ላይ ደግሞ ደስ የሚለው ነገር ገኒ አሁን መናገር ጀምራለች። እንግዲህ ዳግምን በስሙ ጠርታለች፣ ቢንያምንም ጠርታው ነበር። ግን ደግሞ በሀሳብ ጭልጥ ብሎ ስለነበረ አልሰማትም። አንቺም ድነሽ ጠንካራ እንድታደርግኝ እፈልጋለሁ ሲላት ነበር። ሌላኛው ነገር እንግዲህ የዲያራ እናት ናታንን አስጠንቅቃው ስለነገረችው አሁን ላይ ናታን ታዛዥ ነው ማለት ነው። ግን ደግሞ ናታን ይህንን ነገር ፈቅዶና ወዶ ነው እየሰራ ያለው። ከዛም በፊት ግን ናታን የሆነ ነገር አስቦ ነው እዚህ ስራ ውስጥ የገባው። ዲያራንም አሳግቶ የነበረው እሱ ይመስለኛል። እስኪ ግምታችሁን ኮመንት ላይ ያስቀምጡልኝ። ምክንያቱም ጫካ ውስጥ አሳግቷት እሱ ራሱ አስመልጧት ቤት በኩል የዲያራን እናት አገኛለሁ ብሎ ማጥመጃ ዘዴ ነበረ ሲፈጥር የነበረው። ምክንያቱም ለነቤዛ ከዚህ በፊት
ድርጅቱ ጋር ሄጄ ነው ያመሸሁት እያለ እያሳበበ እያመሸ ነበረ ወደ ቤት የሚመለሰው። ታዲያ ያኔ አንድ መረጃ አግኝቶ ነበር፣ ግን ደግሞ ያለፉ ፓርት ላይ አላሳዩም። ናታን ወደ ቤዛ ድርጅት ውስጥ ሲመላለስ የዲያራ እናት መረጃ አግኝቶ ነበረ፣ ማለት ፋይል አግኝቶ ነበር። ያንን ፋይል በመመልከት ነው እንግዲህ ዲያራን አግቶ የዲያራን እናት እጁ ማስገባት የሚፈልገው። የዲያራ እናት አሁን ላይ ናታንን ለማሰራት ፈልጋ ሳይሆን ያፌትን ለመጣል ነው፣ ያፌትን እግሯ ስር ለመጣል እንጂ ለናታን አስባ እንዳልሆነ ያስታውቃል። ናታንም ለራሱ ፈልጎና ፈቅዶ እሷን የራሱ እጁ ማስገባት ስለሚፈልግ ነው ይህን ስራ የጀመረው ማለት ነው። እንደኔ ሀሳብ የገባችሁ ወይ ደግሞ ይህ የናታን ተንኮል ወይ ደግሞ ዲያራን እሱ አሳግቷት እንዳስለቀቀ ከዛ በኋላ ደግሞ ለህይወት መስዋዕት እንደከፈለ እንዳለ ስንቶቻችንን የምናውቀው። ምክንያቱም የዲያራ እናት ከነ ቤዛ አባት ጋር አንድ ላይ ትሰራ ነበር። የቤዛ አባት እንግዲህ የተለያዩ ከወንጀል ጋር የተያዘ ፋይሎች ይገኝባቸዋል። ይህንን ነገር ደግሞ ሲፈትሽ የዲያራን እናት አግኝቷል ማለት ነው። ምናልባት አገላለጼ ትክክል ላይሆን ይችላል፣ ግን ደግሞ የዲያራ እናትና ቤዛ አባት አንድ ላይ ይሰሩ ነበር። ይህንን ነገር ፋይል ሲያገላብጥ ነው ናታን ያገኘው። ለዛም ነው የዲያራን እናት በዚህ መልኩ ሊያገኛት የቻለው። እስኪ እናንተ ደግሞ የዲያራ እናት ናት ናታንን ያገኘችው ወይ ደግሞ ናታን ነው የዲያራን እናት ለመበቀል ወይ ደግሞ ሊያገኛት የቻለው? ግምታችሁን ኮመንት ላይ አስቀምጡልኝ። እኔ እንግዲህ የመሰለኝ ይሄ ነው። ያለፉ ፓርቶች ላይ ናታን ምን እንዳቀደ አይታወቅም። እንዲሁም ደግሞ ዲያራ እናትም እንዴት በዚህ መልኩ እንደ አዲስ ካራክተር እንደመጡ ስላልተናገሩ ወይ ደግሞ ስላልገለጹ ነው እንጂ ናታን ፈልጎ ፋይል ስላገላበጠ ነው የዲያራን እናት ከዚህ በፊት ቤዛ አባት ጋር ስትሰራ እንደነበር የሚያሳይ ፋይል የሚቀጥሉ ፓርቶች ከ93 ጀምሮ ያለው ፓርቶች ላይ የሚቀርብ ይሆናል ማለት ነው። የወደፊት ታሪክ ላይ የምናየው ስለሚሆን እኔ እንግዲህ በዚህ መልኩ ተረድቻለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።